ሰላም ሰላም እንዴት ናችሁ? ይህ የኢንፎቴይመንት የዩቲዩብ ቻናል ነው። እኔ ፋሲል ነኝ። ዛሬም በሌላ ቪዲዮ መጥቻለሁ። ዛሬም ከዲቪ 2027 አልወጣንም። ዲቪ ስትሞሉ ልትወድቁም ወይ የምትችሉበት አንዱ ትልቁ ነገር የፎቶ አቀማመጣችሁ፣ የፎቶ አነሳሳችሁ፣ ፎቶአችሁን የምታቀርቡበት መንገድ ነው። ታዲያ ስለ ዲቪ ስናነሳ ወይም ስለ ዲቪ መሙላት ስናነሳ ፎቶዎች ምን ያህል ጥቅም አላቸው? በእርግጥስ ፎቶዎቻችን የምንነሳበት መንገድ የምንነሳበት ዲቫይስ ለዲቪ ማለፍና መውደቅ የራሱ አስተዋጽኦ ያበረክታሉ የምትሉ ከሆነ በመልሱ አጭሩ መልስ አዎ የሚል ነው። ስለዚህ በእርግጥም ትልቅ የሆነ አስተዋጽኦ ያበረክታል። ስለዚህ ዛሬ እኔም ይዤላችሁ የቀረብኩት በተለይ ደግሞ አሁን የመጪው ዲቪ 2027ን በምትሞሉበት ሰዓት የምትጠቀሟቸው ፎቶዎች በእርግጥም ዲቪውን እንድታልፉም እንድትወድቁም የራሳቸው የሆነ አስተዋጽኦ አላቸው። ዋነኞቹ ናቸው ባይባልም ከሌሎች ነገሮች ጋር ተደማምረው ግን ፎቶም አንዱ ውድቅ ሊያደርግባቸው የሚችል ውጤታችሁን ሊቀይር የሚችል ነገር ስለሆነ ዛሬ ከፎቶ አነሳሳችሁና ምን አይነት ፎቶዎችን ነው ማቅረብ የሚገባችሁ፣ ምን አይነት ፎቶዎችን ነው እዛ ላይ ፖስት ማድረግ የሚገባችሁ ወይም ደግሞ አብራችሁ አያይዛችሁ ማቅረብ የሚገባችሁ፣ ከዛስ ደግሞ ፎቶዋችሁ በእርግጥ ዲቪ መሙላት ላይ ብቻ ይቆማል ወይስ ከዛ በኋላ ደግሞ ልትጠየቁ ትችላላችሁ። እነዚህን ሁሉ መረጃዎች ዛሬ ይዤላችሁ ቀርብ ያለው እኔ ፋሲል ነኝ። ይህ የኢንፎቴይመንት የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና የደወሏ ምልክት መንካታችሁን አትርሱ። እንደዚሁም ደግሞ ይህን ቪዲዮ ላይክ እና ሼር እያደረጋችሁ ከጀመራችሁ ለብዙዎች ለሌሎችም ይዳረሳል ማለት ነው። ለማንኛውም ትናንትና በሰራሁላችሁ ቪዲዮ ላይ እንደዚሁም ከዛም በፊት በነበረኝ የዲቪ 2027ን የተመለከተ ቪዲዮ ላይ ከፎቶ ጋር የተያዙ አንዳንድ መረጃዎችን ሰጥቻችሁ ነበር። ዛሬ ደግሞ እስቲ ዘርዘር አድርገን ስለዚህ ስለ ፎቶ የምንመለከታቸው ነገሮች ይኖራሉ። በነገራችን ላይ የዳይቨርሲቲ ቪዛ ወይም የዲቪ ፕሮግራም ፎቶ በጣም አስፈላጊ ከሆኑት ነገሮች መካከል አንዱ ነው። ስለዚህ ለዲጂታል ማቅረቢያም ይሁን እንደዚሁም ደግሞ ለተለያዩ ለቃለ መጠይቆች ለሚቀርበው የታተመ ፎቶ በጣም ጥብቅ የሆኑ የራሱ መስፈርቶች እንዳሉት ማወቅ ይገባል ማለት ነው። ስለዚህ እነዚህን የፎቶ መስፈርቶች አለማሟላት ደግሞ ውድቅ ከሚያደርጉ ዋና ዋና ምክንያቶች አንዱ ነው ማለት ነው። ታዲያ ፎቶ በምን አይነት መንገድ ነው መነሳት ያለበት? የፎቶ ፋይል ሳይዝ ምን ያህል መሆን አለበት? እንዴት መሆን አለበት የሚለውን አንድ በአንድ ከዚህ ቀጥሎ በዝርዝር እንመለከታለን። ዛሬ ይህንን ብቻም አይደለም የምንመለከተው። ለፎቶአችሁ አስቸጋሪ መስሎ ከታያችሁ፣ ለምሳሌ የምትነሱት ፎቶ ጥሩ ቢሆንም ግን ማስተካከል እንድትችሉ የሚረዷችሁ አንዳንድ ዌብሳይቶችን ዛሬ አሳያችኋለሁ ማለት ነው። በእነዚህ ዌብሳይቶች ላይ ተጠቅማችሁ እንዴት አድርጋችሁ ፎቶአችሁን አፕሎድ አድርጋችሁ ማስተካከል እንደምትችሉ አብረን የምንመለከት ይሆናል። ለማንኛውም ስለ ፎቶ መጀመሪያ ስለ መስፈርቱ እንመለከታለን። የፋይል አይነቱ ጄፒኢጂ ወይም ደግሞ ጄፒጂ ነው መሆን ያለበት። የፋይል መጠኑ ደግሞ ከ240 ኪሎ ባይት መብለጥ የለበትም። 240 ኪሎ ባይት እና ከዛ ያነሰ ነው እንዲሆን የሚፈለገው። ዳይሜንሽኑን ስትመለከቱ ደግሞ ካሬ ነው መሆን ያለበት። ካሬ ማለት ቁመቱም ከወርዱም ጋር እኩል 600 ፒክስል በ600 ፒክስል ነው መሆን ያለበት። ቀለሙ ደግሞ ባለ ቀለም ምስል ወይም ከለር ሊሆን ይገባል። ስለዚህ 24 ቢትስ ፐር ፒክስል ነው መሆን ያለበት። ስለዚህ ይሄ ነው መቅረብ ያለበት ማለት ነው። ወደ አስፔክት ሬሾ ስትመጡ ያው ካሬ ነው መሆን ያለበት። እኩል በእኩል ነው ወርዱና ቁመቱ እኩል ነው መሆን ያለበት። ታዲያ የፎቶዎቹ ቅንብሮች ወይም መስፈርቶች በምን አይነት መንገድ ነው መሆን ያለባቸው ካላችሁ ደግሞ ለምሳሌ ከጊዜው አንጻር ምን አይነት ፎቶ ነው ማቅረብ ያለብን ካላችሁ ከ6 ወር በፊት የተነሳችሁ ጀምሮ ያሉት ፎቶዎች ናቸው ተቀባይነት የሚኖራቸው። ከ6 ወር በፊት የተነሳችሁት ወይም ደግሞ ባለፈው ዓመት ለዲቪ ስትሞሉ የተጠቀማችሁባቸው ፎቶ በእርግጥ በምንም አይነት መንገድ ተቀባይነት የላቸውም። ስለዚህ መነሳት ያለባችሁ ፎቶ ከ6 ወር ወይም ደግሞ ማቅረብ ያለባችሁ ፎቶ ከ6 ወር በፊት እና በ6 ወር ውስጥ የሆኑ መሆን አለባቸው። ስለዚህ አሁን ገጽታችሁን ለማንጸባረቅ ባለፉት 6 ወራት ውስጥ የተነሳችሁት መሆን ይኖርበታል። ባክግራውንዱን ስትመለከቱ ደግሞ ምንም አይነት ጥላ የሌለበት ነው መሆን ያለበት። እንግዲህ ባክግራውንዱን ስትመለከቱ ጥላ የሌለበት ነው መሆን ያለበት። ንጹህ ነጭ ወይም ደግሞ ከነጭ ጋር ተመሳሳይ የሆነ ወይም ኦፍ ዋይት የሆነ ጀርባ ነው መሆን ያለበት። እንግዲህ የራስ አቀማመጣችሁን ካያችሁ ደግሞ ወይም ደግሞ የራስ አቀማመጥን በተመለከተ ሙሉ ፊት ለካሜራ ቀጥ ብሎ መታየት አለበት። ጭንቅላት በምንም አይነት መንገድ ወደ ጎን ዘመን ማለት የለበትም። ሁለቱም ጆሮአችሁ በትክክል መታየት ያለበት ነው። ስለዚህ ፎቶአችሁ መሆን ያለበት ልክ እንደዚህ ነው። የራሳችሁ መጠን እንደነገርኳችሁ ጭንቅላታችሁ ከአገጫችሁ እስከ ፀጉራችሁ አናት ከጠቅላላ የምስል ቁመት ከ50% እስከ 69% ውስጥ መገኘት ወይም ደግሞ መሆን አለበት። ስለዚህ ይሄ ነው። ልክ እንደዛ ሲሆን 600 በ600 ፒክስል የሆነ ከ300 እስከ 414 ፒክስል አካባቢ ኦልሞስት ማለት ነው። ብቻ እንደዛ የሆነ አይነት ምስል ያወጣላችኋል ማለት ነው።
የአይናችሁን ከተመለከታችሁ ደግሞ አይኖች ከምስሉ ግርጌ ጀምሮ ልክ ሲለኩ ከጠቅላላ የምስል ቁመት ከ56% እስከ 69% ድረስ መሆን አለባቸው ማለት ነው። የፊታችሁም ገጽታ ገለልተኛ የፊት ገጽታ አለመሳቅ እና ሁለቱም አይኖች ክፍት መሆን አለባቸው። ስለዚህ ምንም አይነት የፊት ምልክቶችን የሚያሳዩ የሳቀ ወይም ደግሞ በሌላ አይነት የሆኑ ምልክቶች ማሳየት የለበትም ማለት ነው። ስለዚህ ኖርማል ፎቶ ነው መሆን ያለበት። መብራትን ከተመለከታችሁ ደግሞ ብርሃኑ በእኩል መጠን ሁሉም ላይ መዳረስና መሰራጨት አለበት። ስለዚህ በፊት ላይ ወይም ደግሞ በጀርባ ላይ ምንም አይነት ጥላ ማጥላት የለበትም ማለት ነው። ልብሳችሁን በየቀኑ የምትለብሱት አይነት ልብስ ነው መሆን ያለበት። ዩኒፎርሞች አጠቃላይ አይፈቀዱም። በየቀኑ የሚለበሱ የሃይማኖት ልብሶች ካልሆኑ በቀር ምንም አይነት ሌላ የዩኒፎርሞች አይፈቀዱም ማለት ነው። መነጽርን ከተመለከታችሁ መነጽር ማንኛውም አይነት መነጽር አይፈቀድም። ለሕክምና ተብሎ በልዩ ኬዝ የሚቀርብ ወይም የሚደረግ መነጽር ካልሆነ በጤና ምክንያት ብቻ የሚደረግ የአይን መነጽር ካልሆነ በቀር ምንም አይነት መነጽር አይፈቀድም። የራስ መሸፈኛንም ከተመለከታችሁ በየቀኑ በሃይማኖታዊ ምክንያት የሚለበስ ካልሆነ በስተቀር ምንም አይነት መሸፈኛ አይፈቀድም። ሌላው መሸፈኛ በሃይማኖት ምክንያት መሸፈኛ የምታረጉ ቢሆንም እንኳን ሙሉ ፊታችሁን በደንብ የሚያሳይና ራሳችሁን የምትሸፈኑ ቢሆንም ፊታችሁ ላይ ራሳችሁ ላይ የሸፈናችሁት ነገር ፊታችሁ ላይ ሌላ አይነት ሻዶ ወይም ጥላ እንዲያጠላ አይፈቀድም ማለት ነው። ሌላው ነገር ደግሞ ብዙ ጊዜ የሚደረጉት ነገሮች ምንድናቸው? ይሄ ማስተካከያ፣ ለምሳሌ ፊልተሮችን መጠቀም፣ በዲጂታል መንገድ ማሻሻል፣ እነዚህ ነገሮች በጣም ሴንሲቲቭ ናቸው። ምክንያቱም ዲቪ ከሞላችሁ እነዚህ ሁሉንም ነገር አሟልታችሁ ከሰጣችሁ በኋላ እያንዳንዱ ነገር ስካን ተደርጎ በደንብ ነው ተጣርቶ ማለት የሚያልፈው። ስለዚህ በዛ ወቅት የምትጠቀሙባቸው ፎቶዎች ይሄ በዲጂታል መንገድ ለማስተካከል የምትሞክሩት ከሆነ በተለያዩ አይነት ሶፍትዌሮች የተለየ አይነት ለማስተካከል የምትሞክሯቸው ነገሮች ዲቪያችሁ ላይ ያለውን ውጤት ሊቀይሩባችሁ ይችላል። ስለዚህ ምንም አይነት ፊልተር መጠቀም የለባችሁም። ሳይዛችሁን ከማስተካከል ከምናምን ውጪ ምንም አይነት እንደዚህ ዲጂታል ማሻሻያና መለወጫዎች ባትጠቀሙ የተሻለና የተመረጠ ነው። ከጥራት ጋር በተመለከተ ክሊር ፎከስ ነው መሆን ያለበት። በጣም ጥሩ ጥራት ያለው ሪዞሉሽን ያለው ማለት ነው መሆን አለበት እና የሚታዩ ፒክስሎች ወይም ደግሞ ነጠብጣቦች መኖር የለባቸውም። ስለዚህ እንደ ስናፕሻቶች፣ የመጽሔት ፎቶዎች ወይም ደግሞ ዝቅተኛ ጥራት ያላቸው የሞባይል ስልኮች ላይ የምትነሱት ፎቶም በፍጹም ተቀባይነት እንደማይኖረው በዚሁ መግለጽ እወዳለሁ። ስለዚህ እንግዲህ ከላይ ያየናቸው የተለያዩ አይነት መስፈርቶች ለፎቶዎቻችሁ በጣም አስፈላጊ የሆኑ ናቸው። ሆኖም ግን ይሄ ሲባል በጣም መጨነቅ አለባችሁ ማለት አይደለም። ለምሳሌ በቀላሉ ስልካችሁ ጥራት ከሌለው ለምሳሌ ስልካችሁ ላይ በስልካችሁ ፎቶ መነሳት ፈልጋችሁ ግን ስልካችሁ የሚያነሳው ፎቶ የሚያነሳበት መንገድ ጥራት ከሌለው ቀጥታ ሄዳችሁ ፎቶ ቤት በጥራት ባላቸው ካሜራዎች ፎቶ መነሳት ትችላላችሁ። ስለዚህ ፎቶዎቻችሁም ለፓስፖርት ለመሆን ያለባቸው ፎቶዎች ናቸው፣ የዲቪ ፎቶዎች ናቸው። ስለዚህ ልክ በዛ መንገድ ተነስታችሁ እሱን በዲጂታል መልክ እንዲታተምላችሁ ማድረግና እዛ ዲቪያችሁ ላይ መሙላት ትችላላችሁ ማለት ነው። ስለዚህ ፎቶን በተመለከተ በጣም ትኩረት ሊሰጠው የሚገባ በጣም ባትጨነቁበትም ግን ውጤታችሁን የሚቀይርም ከባድ የሆነም ነገር ስለሆነ ይሄንንም ትኩረት ሊሰጡት የሚገባ ነው። ታዲያ ፎቶዎቻችሁ ዲቪ ስትሞሉ ብቻ እዛ ጋር ያበቃሉ ወይ ካላችሁ ዲቪ ሲሞላ ብቻ አይደለም ፎቶ የሚፈለገው። ምናልባት የዲቪ ፕሮግራምን አሸንፋችሁ ደግሞ ለቪዛ ቃለ መጠይቅ ስትቀርቡም ፎቶዎቻችሁ ግዴታ ያስፈልጓቸዋል። ስለዚህ ለዳይቨርሲቲ ቪዛ ፕሮግራም ከተመረጣችሁ እና ወደ ቃለ መጠይቅ ደረጃ የምትደርሱ ከሆነ ሌሎች አካላዊ መስፈርቶቻችሁን ወይም ደግሞ ሌሎችን ፎቶዎች ማምጣት ሊጠበቅባችሁ ይችላል። ስለዚህ በዛ ወቅት ምን ያህል ፎቶዎች ይፈልጋሉ፣ ምን አይነት ፎቶዎች ይፈልጋሉ ካላችሁ 2 በ2 ኢንች የሆነ 51 በ51 ሚሊ ሜትር የሆነ ፎቶ ነው የሚያስፈልገው። የወረቀቱ አይነት ደግሞ በፎቶ ጥራት የታተመ ወይም ደግሞ ፎቶ ኳሊቲ ፔፐር የሚባለው ላይ የታተመ ነው መሆን ያለበት። ብዛት በተለምዶ 2 ነው የሚባለው። 2 ተመሳሳይ የሆኑ ምንም ያልተለያዩ ፎቶዎች ናቸው የሚያስፈልጉት። ስካን ማድረግን በተመለከተ ደግሞ የታተመ ፎቶን ወደ ዲጂታል ምስል ለመቀየር ስካን የሚደረግ ከሆነ በጣም ሪዞሉሽኑ በጣም ጥሩ ጥራት ያለው ሊሆን ይገባል ማለት ነው። ስለዚህ እነዚህን ፎቶዎች እንድታቀርቡ ትጠየቃላችሁ። ስለዚህ አጠቃላይ የፎቶን በተመለከተ በጣም ትኩረት ልሰጡበት የሚገባ ነገር አለው ማለት ነው። በፎቶን አቅልላችሁ መመልከት የለባችሁም። ስለዚህ እንደተለምዶ ዝም ብላችሁ በጥራት በሌላቸው ስልኮች የምትነሷቸው ፎቶዎች ልታቀርቡ ትችላላችሁ። እዛ ላይ እምቢ ላይላችሁ ይችላል፣ ሊያሳልፈው ይችላል። ሆኖም ግን ልክ ዲቪ ውጤት ላይ ሲመጣ ግን
ሊጥላችሁ ይችላል። ስለዚህ ይሄን በተመለከተ ጥንቃቄ ማድረጋችሁ በጣም አስፈላጊ ነው። ከዚህ ጋር በተያያዘ እኔም ዛሬ ደግሞ ፎቶቻችሁን ለማስተካከል ለምሳሌ ፎቶቻችሁን ተነስታችሁ ጥሩ ጥራት ያላቸው ሆነው ሊሆን ይችላል። ሆኖም ግን አንዳንድ የተነሳችኋቸው ለዲቪ ተብለው ያልተዘጋጁ ፎቶዎች ቢሆን በዲቪ መልክ እንዲስተካከሉላችሁ ማድረግ የምትፈልጉ ከሆነ በዚህ 6 ወር ውስጥ የተነሳችሁት ፎቶ ሆኖ ወይም የቅርብ ጊዜም ከዛም በኋላ የተነሳችሁት ወይም ደግሞ አሁን በቅርብ ጊዜም የተነሳችሁት ፎቶም ቢሆን ብቻ እነዚህ የዲቪ ያልሆኑ ወይም በዲቪ መጠን ያልተነሳችሁት ፎቶ ሆኖ ግን ያንን ማስተካከል የምትፈልጉ ከሆነ መርጃ መሳሪያዎች ደግሞ ተዘጋጅተውላችኋል። እስቲ ለዛሬ ከያዝኩላችሁ አማራጮች መካከል አንድ ሁለቱን አብረን የምንመለከት ይሆናል። ለምሳሌ የመጀመሪያው ፓስፖርት ፎቶ ሜከር ብላችሁ ጉግል ላይ ሰርች አድርጋችሁ ከገባችሁ በኋላ ከታውት ፕሮ የሚባል አንድ ዌብሳይት አግኝቻለሁ። በነገራችን ላይ ከፕሌይ ስቶር ላይም አውርዳችሁ በተለይ ፓስፖርት ፎቶ ሜከሮች አሉላችሁ፣ ኤዲተሮች አሉላችሁ፣ በእነሱ መጠቀም ትችላላችሁ። ግን እንዳልኳችሁና መርሳት የሌለባችሁ ነገር በማንኛቸውም አይነት ኤዲተሮችና ሜከሮች ፎቶ ሜከሮች ስትጠቀሙ በእርግጥ በምንም አይነት የፎቶቻችሁን መልኮች ወይም ደግሞ የፎቶቻችሁን ጥራት ለማብዛት ብላችሁ እንደዚህ ፊልተሮችን ባትጠቀሙ በጣም የተሻለና የሚመከር ነገር ነው። ማስተካከል ያለባችሁ ሳይዙን ብቻ ነው። ካሬ እንዲሆን ሳይዙን ከሚፈቀደው በላይ እንዳይሆን ብቻ ማስተካከል እንጂ የፎቶቻችሁን ኳሊቲ ለመጨመር ብላችሁ አንዳንድ ጊዜ የምታደርጓቸው ነገሮች ፎቶ ተቀባይነት እንዳያገኝ ሊያደርገው ስለሚችል ይሄን በተመለከተ ጥንቃቄ ማድረግ ይጠበቅባችኋል። ለማንኛውም እስቲ ዛሬ ከያዝኩላችሁ መርጃ መሳሪያዎች መካከል አንድ ሁለቱን አብረን የምንመለከት ይሆናል። ለምሳሌ እንዳልኳችሁ ከታውት ፕሮ ላይ ትገባላችሁ። ፓስፖርት ፎቶ ሜከር ብዬ ነው እኔ ሰርች ያደረኩት ጉግል ላይ እንደምታዩት። ከዛ በኋላ ከታውት ፕሮ የሚል አንድ ዌብሳይት ፊት ለፊት ላይ መጥቶልኛል። ስለዚህ ሜክ ፓስፖርት ፎቶ ዊዝ ፕሮፐር ፎቶ ሳይዝ ኦንላይን ይላል። ስለዚህ አሁን የፓስፖርት ፎቶን ፕሮፐር የሆነ ሳይዙን ወይም ደግሞ ትክክለኛ የሆነ ሳይዙን የሚያስተካክልላችሁ ዌብሳይት ነው ማለት ነው። ስለዚህ እዚህ ላይ ትገባላችሁ። create your own professional passport photo online with single click in 1 second ይላል። ስለዚህ እዚህ ጋር ከዛ አፕሎድ ታደርጋላችሁ ማለት ነው ፎቶዎቻችሁን። አሁን ምንድነው እዚህ ጋር ያለውን ፎቶ ተመልከቱት። እዚህ ራሱ ሳምፕል ይሰጣችኋል። እዚህ ጋር ያለው ፎቶ የፓስፖርት ፎቶ አይደለም ልክ እዚህ ላይ እንደተመለከታችሁት። ሆኖም ግን ወደዚህ ይቀይርላችኋል። ወደዚህ ራሱን ባክግራውንድ አድርጎ ምናምን ይቀይርላችኋል ማለት ነው። ስለዚህ በዚህ መንገድ መጠቀም ትችላላችሁ። ስለዚህ እዚህ ጋር የምታዩዋቸው ነገሮች በሙሉ ለምሳሌ እዚህ ጋር ልክ አሁን በዚህ መንገድም ብትመለከቱት እዚህ ጋር የምትሰጡት ማንኛውም ፎቶ ወደዚህ መንገድ በራሱ እንዲቀይርላችሁ ያደርጋል ማለት ነው። አሁን እዚህ ጋር ይሄን ዌብሳይት የሚጠቅማችሁ ለምንድን ነው? የፓስፖርቱን ሳይዝ እንዲይዝ ነው የሚያደርገው። ስለዚህ እዚህ ጋር ኢሜጃችሁን አፕሎድ ታደርጋላችሁ። አንድ ጊዜ ክሊክ ታደርጉታላችሁ እንደዚህ። ከዛ በኋላ ፎቶ እንፈልጋለን። አሁን ለምሳሌ ይሄን ፎቶ አዘጋጅቻለሁ። ከዛ በኋላ እንዴት እንደሚመጣ አብረን እንመለከተዋለን። ፎቶ ይሄ ነበረ። ስለዚህ በፊት የነበረውን ፎቶ ምናልባት እዚህ ጋር ዳን ልበለው። አሁን አያችሁ እዚህ ጋር የነበረውን ፎቶ ወደዚህ ነው የቀየረልኝ። ስለዚህ አሁን ፎቶ ይሄ ትክክል አይደለም ማለትም ለምሳሌ ኳሊቲ ችግር አለበት ምናምን ብዙ አይነት ነገሮች ይኖርበታል። ሆኖም ግን አሁን ሳይዝ ነው እዚህ ጋር የምናስተካክለው። ስለዚህ ሳይዙን በትክክል ከዚህ ወደዚህ ነው የቀየረልኝ። ስለዚህ በእንደዚህ አይነት መንገድ መቀየርና ማስተካከል የምትችሉበት ነው። ይሄ እንኳን ያው የካርቱን ሰልፊ የሚለው የካርቱን ሰልፊ ነው። ይሄ ምንም አያስፈልጋችሁም። ስለዚህ ኦሪጂናል ነው ይሄ የሰጣችሁት ኦሪጂናል ፎቶ ተሰጥታላችሁ። ሪዛልቱን ልክ በእንደዚህ መንገድ ራሱ ባክግራውንዱን ነጭ አድርጎላችሁ በዚህ መንገድ ያስቀምጥላችኋል። ስለዚህ እናንተ ጥራት ያለው ፎቶ ካላችሁ በዚህ መንገድ ሳይዙን ማስተካከል ትችላላችሁ። ስለዚህ ይሄ አንደኛው ነው። ሌላው ደግሞ ወደ ሌላኛው ዌብሳይት እንገባለን። ወደ ሌላኛው ዌብሳይት ስንገባ ሜክ ፓስፖርት ሳይዝ ፎቶ ይላል። ይሄ ደግሞ PI7 ኢሜጅ ቱል ነው የሚለው። አሁን እዚህም ጋር እንገባለን። አሁን እንዳልኳችሁ እንግዲህ ሳይዝ ነው የሚያስተካክሉላችሁ እነዚህ ሶፍትዌሮች ሳይዝ ነው የሚያስተካክሉላችሁ። ስለዚህ አሁን ለምሳሌ ሴሌክት ኢሜጅ ይላል። አሁን ምን አይነት እንዴት አይነት ነው አድርጎ የሚሰራልን ካላችሁ ከዚህ ይሄ ኦሪጂናል ፎቶ ነው። ሪዛልቱን ደግሞ ልክ እንደዚህ አድርጎ ያስተካክልላችኋል ማለት ነው። ስለዚህ እዚህ ጋር ሴሌክት ኢሜጅ ትሉታላችሁ። ከዛ እችኛዋን የመረጥናትን ፎቶ እንደዚህ እናደርጋለን። ከዛ በኋላ እዚህ ጋር ያስመርጣችኋል። አሁን እዚህ ጋር የሚያስመርጣችሁ ለተለያዩ አገሮች የሚሆኑ ለፓስፖርት ሳይዝ ፎቶዎች የተቀመጡ መስፈርቶችን ነው። ስለዚህ እኛ የምንፈልገው የአሜሪካን ስለሆነ USA ፊሊፒንስ የሚለውን ሴሌክት እናደርገዋለን። እዚህ ጋር ከመረጣችሁ 3.5 ሴንቲሜትር 4.5 ሴንቲሜትር ምናምን የሚለው ለኢንዲያ፣ ለአውስትራሊያ፣
ለዩሮፕ፣ ለዩኬ እና ለፓኪስታን ነው። ይሄ ደግሞ ለዩኤስኤ እና ለፊሊፒንስ ነው። ይሄ ለካናዳ ምናምን ይላል። እዚህ ጋር ደግሞ ራሳችሁ ከስተም ማድረግ ትችላላችሁ። ራሳችሁ ከስተም ማድረግ የምትችሉበት አማራጭም አለ። ለማንኛውም እኛ ይሄንን ሴሌክት እናደርገዋለን። ከዛ ኔክስት ትሉታላችሁ። ከዛ አሁን አያችሁ ራሱ እዚህ ጋር ሳይዙን አስተካከለላችሁ። አሁን ከዛ ኔክስት ማለት ትችላላችሁ። አሁን ኔክስት ስትሉት እርግጥ ነው አሁን እዚህ ጋር ዋይት ባክግራውንድ አላረገላችሁም። ባክግራውንዱን ጥቁር ነው ያደረገው። ግን የሚፈቀደው ደግሞ ዋይት ባክግራውንድ ነው። በጣም ነጭ የሆነ ባክግራውንድ ቢሆን ምንም አይነት ሻዶ የሌለው ነጭ ባክግራውንድ ወይም ደግሞ ኦፍ ዋይት የሆነ ልክ ነጭ የሚመስል ሌላ ባክግራውንድ መጠቀም ነው ያለባችሁ የተባለው። ስለዚህ ኦሪጂናሉን ስትሰጡት ይሄንን ወደዚህ ይቀይርላችኋል። አሁን አንዳንድ እንደዚህ አይነት መርጃ የሆኑ ነገሮች አሉ። እርግጥ ነው እዚህ ጋር ሌሎች ተጨማሪ ነገሮች ያቀርብላችኋል። ለምሳሌ ቼንጅ ክሎዝ ይላል እዚህ ጋር ይሄንን ይሄው ነጭ ባክግራውንድ አድርጎላችኋል። እንደውም እዚህ ጋር ከፈለጋችሁ ልብስ መቀየር ትችላላችሁ፣ ግን ብዙም አይጠቅምም ይሄ። ለምን አንዳንድ የምትጠቀሟቸው አንዳንድ ዲጂታል የሆኑ ነገሮች ማስተካከያዎች ምናምን ፎቶዎቻችሁ ውድቅ እንዲሆኑ ወይም ደግሞ የምትሞሉት ዲቪ ውድቅ እንዲያደርግባችሁ ሊያደርግ ስለሚችል በዚህ ረገድ ጥንቃቄ ማድረጋችሁ በጣም አስፈላጊ ነው። ለማንኛውም እኔ ዛሬ ይዤላችሁ የቀረብኩት እነዚህን ሁለት ዌብሳይቶችን ነው። ሌላ ደግሞ እዚህ ጉግል ፕሌይ ላይ እንደሚጠቁማችሁ ፓስፖርት ፎቶ ሜከር የሚባል አለ። ይህም በስልካችሁ ገብታችሁ ማውረድ ትችላላችሁ። ስለዚህ እንደዚህ አይነት ሜከሮች አሉ። ባለፈውም በ2026 ወይም የዲቪ 2026ን ፎርማ ሙላል በስልካችን ሚል ቪዲዮ ሳሳያችሁ ወይም ስሰራ እንደዚህ አይነት ፎቶ ሜከሮችን በስልካችን እንዴት አውርደን መጠቀም እንደምንችል አሳይቻችሁ ነበረ። እሱን ዲስክሪፕሽን ላይ አስቀምጥላችኋለሁ ማለት ነው ሊንኩን። ለማንኛውም የምትጠቀሙባቸውን ፎቶዎች በጣም ትኩረት ልሰጧቸው የሚገባ ምን አነሳሳችሁን እያንዳንዱን ነገር። ከዛ በተጨማሪ ደግሞ እንደዚህ አይነት ሶፍትዌሮችና ዌብሳይቶችን የምትጠቀሙ ደግሞ ከሆነ ሳይዙን ለማስተካከል እንጂ መልካችሁን ወይም ደግሞ ፎቶዎቻችሁ ላይ ያሉ አንዳንድ ነገሮችን በፊልተር እና በተለያዩ አይነት መንገዶች ለማጥራት የምትጠቀሙባቸው ነገሮች በጣም ጥንቃቄ ልታደርጉባቸው ይገባል። ምክንያቱም የዲቪ ውጤታችሁን ሊቀይሩ ስለሚችሉ። ለማንኛውም ከዲቪ ፎቶ አቀማመጥ እና አነሳስ ጋር በተያያዘ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስላል። እንደነገርኳችሁም በተደጋጋሚ እየገለጽኩላችሁም እንዳለሁት እንግዲህ የዲቪ ትክክለኛ መሙያ የሚጀመርበት ቀን በትክክል እስካሁንም አልተገለጸም። እስከ ዛሬም ድረስ መረጃዎችን እየተመለከትኩኝ ነው። እንደተገለጸ ግን ይህን በአዲስ መልክ የቀኑ መቼ እንደሆነ የሚገልጽላችሁ ይሆናል ማለት ነው። እርግጥ ነው አንዳንዶች ጥቅምት 16 ይጀምራል የሚል ነገር እየተናገሩ ነው ያለው። እንግዲህ ትክክለኛ ይሆናል አይሆንም የሚለውን አብረን የምንመለከተው ይሆናል። ለማንኛውም ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስላል። እንግዲህ ትላንትናም የለቀኩላችሁ ቪዲዮ አለ። ስለዚህ እሱንም እንድትመለከቱት በዚሁ አጋጣሚ ሪኮመንድ አደርጋችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደወል ምልክት መንካታችሁን አትርሱ። በሚቀጥለው ቪዲዮ ደግሞ ተመልሰን የምንገናኝ ይሆናል። እስከዛው መልካም ጊዜ ይሁንላችሁ። ሰላም።